እንደምናላችሁ ተመልካቾቻችን፣ ይህ በማህደረ ክርስቶስ መንፈሳዊ አገልግሎት እየተዘጋጀ በአውደ ወንጌል ሚዲያ የሚቀርብላችሁ የትምህርት ጊዜ ነው። ስለዚህ ይህንን ትምህርት እንድትከታተሉ እንጋብዛለን። ባለፈው በነበረን የትምህርት ጊዜ ስለ ክህነት እየተማርን ነበረ። በተለይ በመጀመሪያው ጊዜ የብሉይ ኪዳን ክህነትንና ሊቀ ካህናትን በተመለከተ ሰፊ ነገር አይተናል። በሁለተኛው የትምህርት ጊዜ ደግሞ ስለ አዲስ ኪዳን ሊቀ ካህናት በደንብ አይተናል እና እሱን አይተን የጨረስነው። ዛሬ ደግሞ አንድ በቤተክርስቲያናችን ሁልጊዜ የተለመደ ትምህርት አለ። አፍጥን ርእሰከ ለካህን ይላል። አፍጥን ርእሰከ ለካህን ምን ማለት ነው? ትርጉሙ ራስህን ለካህን አሳይ ይላል። ራስህን ለካህን አሳይ ይላል እና መነሻ ሐሳቡ ማቴዎስ ምዕራፍ 8 ቁጥር 4 ነው። ሐሳቡን አነብና በዚህ ላይ እንነጋገራለን ማለት ነው። ከቁጥር 1 ጀምሬ ላንበው። ከተራራውም በወረደ ጊዜ ብዙ ሕዝብ ተከተሉት። እነሆም ለምጻም ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህ እያለ ሰገደለት። እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ወዲያውም ለምጹ ነጻ። ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደህ ራስህን ለካህን አሳይ፣ ለእነርሱ ምስክር እንዲሆን ሙሴ ያዘዘውን መባ አቅርብ ይላል እና መነሻ ሐሳባችን እዚህ ላይ ነው። መነሻ ሐሳባችን እዚህ ላይ ነው እና ይሄን እንደሰማችሁት፣ ቃሉ ሲነበብ እንደሰማችሁት ኢየሱስ ክርስቶስ ከተራራው በወረደ ጊዜ ለምጻም ቀረበ እና ብትወድስ ልታነጻኝ ትችላለህ ብሎ ኢየሱስ ክርስቶስን ጠየቀው እና ለምጻሙም ደግሞ ጌታ ኢየሱስ ክርስቶስም እወዳለሁ ንጻ አለው። ከዚያ በኋላ ሰውየው ወዲያውኑ ከለምጹ ነጻ ይላል። ይሄ ዋና ሐሳብ ነው። ግን ይሄንን ካለ በኋላ ጌታ ከፈወሰው በኋላ ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደህ ራስህን ለካህን አሳይ የሚል ሐሳብ አስቀምጧል እና በዚህ ላይ የተመሰረተ የቤተ ክርስቲያናችን አስተምህሮ አለ። ከዚህ የተነሳ ነው በሀገራችን ያሉ ምዕመናን አማኞች ሁሉም ወደ ካህናት ይሄዳሉ፣ ለካህናት ራሳቸውን ያሳያሉ፣ ለካህናት ያላቸውን ነገር ይናገራሉ፣ ለካህናት ያላቸውን የሰሩትን ኃጢአት ሁሉ ይናዘዛሉ እና ይህንን መሰረት አድርጎ የተመሰረተ ትምህርት ነው። ግን ስለዚህ ሐሳብ ከመናገራችን በፊት አንዳንድ ነገሮችን እናንሳ። አንደኛው የመጀመሪያው ነገር ቤተክርስቲያን አገልጋዮች አሏት ማንረሳው። አሁን ለምሳሌ ከክህነት አገልግሎት ጋር ከካህናት አገልግሎት ጋር አያይዘን ማየት ያለብን ነገር የመጀመሪያው ነገር ቤተክርስቲያን አገልጋዮች አሏት። እነዚህ አገልጋዮች በሁለት መንገድ ነው የሚሾሙት። በሁለት መንገድ ነው የሚሾሙት። አንደኛው እግዚአብሔር ራሱ ነው በጸጋ የሚሾማቸው። ኤፌሶን ምዕራፍ 4 ቁጥር 11 ላይ ስለዚህ ሐሳብ ይናገራል። ምን ይላል? እርሱም አንዳንዶችን ሐዋርያት፣ ሌሎችንም ነቢያት፣ ሌሎችንም ወንጌል ሰባኪዎችና ሌሎችንም እረኞችና አስተማሪዎች እንዲሆኑ ሰጠ ይላል እና ይህንን ሐሳብ ይዘን ስናጠና እግዚአብሔር አገልጋዮችን ሽሟል። ምን አይነት አገልጋዮች? ነቢያት፣ ሐዋርያት፣ እረኞች፣ አስተማሪዎችና ወንጌል ሰባኪዎች። እነዚህ እግዚአብሔር በጸጋ የሾማቸው፣ እግዚአብሔር ለቤተ ክርስቲያን የሰጣቸው፣ ቤተ ክርስቲያንን እንዲያገለግሉ የመረጣቸው ናቸው እና ይሄ አንደኛው የሹመት መንገድ ነው ማለት ነው። ሁለተኛው አገልጋዮች የሚሾሙበት ሌላ መንገድ አለ። ይሄ መንገድ ደግሞ በሰዎች ነው የሚሾሙት። በሰዎች አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 8 እስከ 12 ያለው ክፍል ላይ ሄደን የምናገኘው ሐሳብ ነው እና እዚህ ክፍል ላይ ሄደን ስናነብ ስለ ኤጲስቆጶስ ይናገራል እና ምን ይላል? ማንም የኤጲስቆጶስነትን ቢፈልግ መልካምን ስራ ይመኛል የሚለው ቃል የታመነ ነው ይላል። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል። የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ፣ እንደሚገባ የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ፣ የማይሰክር፣ የማይጨቃጨቅ፣ ነገር ግን ገር የሆነ፣ የማይከራከር፣ ገንዘብን የማይወድ፣ ልጆቹን በጭምትነት እየገዛ የራሱን ቤት በመልካም የሚያስተዳድር። ሰው ግን የራሱን ቤት እንዲያስተዳድር ባያውቅ የእግዚአብሔር ቤተክርስቲያን እንዴት ይጠብቃታል? በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሁን። በዲያብሎስ ነቀፋና ወጥመድ እንዳይወድቅ በውጭ ካሉ ሰዎች ደግሞ መልካም ምስክርነት ሊኖረው ይገባል ይላል እና ይሄ ምን አይነት ነው ከተባለ በሰዎች የሚሾም መመዘኛ ያለው። መመዘኛው አሁን ሳነበው እንደሰማችሁት የማይሰክር፣ የማይጨቃጨቅ፣ ገር የሆነ፣ እንግዳ የሚቀበል፣ እንደገና ልጆቹን በጭምትነት የሚገዛ፣ የሚያስተዳድር፣ የራሱን ቤት በመልካም የሚያስተዳድር። በጣም እዚህ ጋር በጣም የሚገርመው ነገር በውጭ ካሉ ሰዎች ዘንድ ራሱ ምስክርነት ያለው ይላል እና በዲያብሎስ ፍርድ እንዳይወድቅ በትዕቢት ተነፍቶ ይላል። በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሁን ብሎ ይናገራል እና በዚህ መንገድ የሚመረጥ ነው እና እነዚህን እንግዲህ ቤተክርስቲያን ትሾማቸዋለች። እነዚህ አሁን ጠቅለል ለማድረግ ጳጳሳት ይባላሉ፣ ዲያቆናት ይባላሉ፣ እንደገና ሽማግሌዎች ወይም ቄሶች ተብለው
በእግዚአብሔር ቃል ውስጥ ተቀምጠዋል እና እዚሁ ክፍል ላይ ቀጥሎ ስለ ዲያቆናት ይናገራል። እንዲሁም ዲያቆናት ጭምቶች፣ በሁለት ቃል የማይናገሩ፣ ለብዙ ወይን ጠጅ የማይጎመጁ፣ ነውረኛ ረብ የማይወዱ፣ በንጹሕ ሕሊና የሃይማኖትን ምስጢር የሚይዙ ሊሆኑ ይገባቸዋል ይላል። እነዚህ ደግሞ አስቀድመው ይፈተኑ፣ ከዚያ በኋላ ያለ ነቀፋ ቢሆኑ በዲቁና ሥራ ያገልግሉ ይላል። ስለዚህ ከሕዝብ መካከል ተመርጠው ተፈትነው ሕይወታቸው ታይቶ ጤናማ ሕይወት እንዳላቸው ሲረጋገጥ የሚሾሙት ናቸው። ምናልባት ከዚህ ጋር ተያይዞ አንድ ማንሳት የሚፈልገው ስለ ቄሶች ወይም ስለ ዲያቆናት፣ ስለ ሽማግሌዎች የሚናገር ነው። ይሄ ብዙ ጊዜ ያከራክራል። ሽማግሌ የሚለውን ቃል የኢትዮጵያ ቤተክርስቲያን አትቀበልም። መጽሐፍ ቅዱስ ግን ሽማግሌ ይለዋል። በሰማንያ አሐዱ ትርጉም ላይ ቄስ ተብሎ ተተርጉሟል እና ቲቶ ምዕራፍ 1 ከ5-7 ያለ ክፍል ነው እና ምን ይላል? ስለዚህ ምክንያት የቀረው እንድታደራጅ በየከተማው እኔ አንተን እንዳዘዝኩህ ሽማግሌዎች እንድትሾም በቀርጤስ ተውሁ ይላል። የማይነቀፍ የአንዲት ሚስት ባል የሚሆን የሚያምኑ ልጆች አሉት፣ ስለ መዳራት ወይም ስለ አለመታዘዝ የማይከሰስ ማንም ቢኖር ሹመው። ኤጲስቆጶስ እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋልና፣ የማይኮራ፣ የማይቆጣ፣ የማይሰክር፣ የማይጨቃጨቅ፣ ነውረኛ ረብ የማይወድ ይላል። ስለዚህ በእነዚህም በሶስቱ ቦታዎች ወይም ደግሞ ስለ ሶስቱ የአገልግሎት ሹመቶች ስንመለከት በተለይ በሰው ስለሚሾሙ አገልጋዮች ስንመለከት ጥሩ የሆነ ሕይወት ያላቸው ታማኞች፣ የራሳቸውን ቤት በመልካም የሚያስተዳድሩ ዲያቆናትም ይሁኑ ጳጳሳትም ይሁኑ ቀሳውስትም ይሁኑ መስፈርቱን የሚያሟሉ እነዚህ ለቤተ ክርስቲያን የተሰጡ አገልጋዮች ናቸው፣ ወይም በቤተ ክርስቲያን ውስጥ ቤተ ክርስቲያንን እንዲያገለግሉ የተቀመጡ አገልጋዮች ናቸው ማለት ነው። ይህ አንደኛው ሐሳብ ነው። ሁለተኛው ሐሳብ የክህነት አገልግሎትና የክርስትና አገልግሎት የሚል ነው። እንግዲህ ያው ስለ ክህነት ስላነሳን ነው። ስለ ክህነት ስላነሳን በተለይ ደግሞ በቤተ ክርስቲያናችን ሁልጊዜ የክህነት አገልግሎት እንዳለ ስለሚቆጠር ይህንን በደንብ አጥርተን ማየት አለብን ማለት ነው። የክህነት አገልግሎትና የቤተ ክርስቲያን አገልግሎት እንግዲህ ክህነት በብሉይ ኪዳን እንዳየነው አገልግሎቱ ነበር እና ይሄ አገልግሎት ዕብራውያን ምዕራፍ 5 ላይ ሄደን ስናነብ እንደምናገኘው እግዚአብሔር መርጦ ለሰው የሚሰጠው ነው። ሰው የሚወስደው አይደለም። ሰው በራሱ የሚያገኘው ሳይሆን እግዚአብሔር ከሕዝብ መካከል ከሰው መካከል መርጦ ለሕዝብ የሚሰጠው ነው። ወይም ደግሞ ስለ ሰው በእግዚአብሔር የሚደረግ ሹመት ነው። ይህንን ሐዋርያው ጳውሎስ ወይም የዕብራውያን ጻፊ እንደዚህ ብሎ ይነግረናል። ሊቀ ካህናት ሁሉ ስለ ኃጢአት መባና መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማልና ይላል። አያችሁ፣ ከሰው ተመርጦ ለእግዚአብሔር በሆነው ሁሉ ስለ ሰው የሚሾም ነው። እርሱ ራሱ ደግሞ ድካምን ስለሚለብስ ላልተማሩትና ለሚስቱ ሊራራላቸው ይችላል ይላል። ይሄ ያው ከብሉይ ኪዳን ጋር ተያይዞ የቀረበ ነው። በዚህም ምክንያት ስለ ሕዝብ እንደሚያቀርብ እንዲሁ ስለ ራሱ ደግሞ መስዋዕትን ስለ ኃጢአት ሊያቀርብ ይገባዋል ይላል። እንደ አሮንም በእግዚአብሔር ከተጠራ በቀር ማንም ክብሩ ለራሱ የሚወስድ የለም ይላል። የሚገርማችሁ ነገር እዚህ ጋር በደንብ አተኩረን ማየት ያለብን ነገር ይህን ሹመት የሚሰጠው እግዚአብሔር ነው። እንግዲህ የብሉይ ኪዳኑም ሊቀ ካህናት ባለፈው በሰፊው ስናይ እግዚአብሔር ጠርቶ እንደሾመው እያየን ነበረ። እዚህም ጋር እየነገረን ያለው የዕብራውያን ጸሐፊ ምንድን ነው የሚለን? እንደ አሮን በእግዚአብሔር ከተጠራ በስተቀር ሹመቱን ለራሱ የሚወስድ የለም ነው የሚለው። ስለዚህ ይህ ሹመት በእግዚአብሔር የሚደረግ ነው ማለት ነው። ምናልባት ይህንን ሐሳብ በስፋት ለማየት ወይም ለማጥናት የምትፈልጉ ሰዎች ዘጸአት 28ንና 29ን ማንበብ ትችላላችሁ። ዘጸአት 40 ከ12 እስከ 16 ሄዳችሁ ማንበብ ትችላላችሁ። በተለይ ዘጸአት 40 እንዴት እንደተሾሙ ይነግረናል። ተቀብተው እንደተሾሙ ሙሴ እነዚህን ቀብቶ እንደሾማቸው ይሄ ክፍል ያስረዳናል ማለት ነው። ይሄ የብሉይ ኪዳኑ ነው። በሐዲስ ኪዳን ደግሞ ይህንን ክህነት ወይም ይህንን አገልግሎት ማን ወሰደው ወይም በማን ላይ ተጠናቀቀ ተብሎ ከታሰበ ክርስቶስ ላይ ነው የሚያመጣው። እዚሁ የዕብራውያን ጸሐፊ ከ4 እስከ 6 ባለው ክፍል ላይ ይህንን ይነግረናል። እንደ አሮን በእግዚአብሔር ከተጠራ በቀር ማን ክብሩን ለራሱ የሚወስድ የለም ብሎ እንዲሁ ክርስቶስ ይላል ደግሞ ሊቀ ካህናት ሊሆን ራሱን አላከበረም ይላል። የሚገርም ነው። እንግዲህ ኢየሱስ ክርስቶስ ከሦስቱ አካላት አንዱ ወልድ ነው እና ከሰማይ የመጣ አካል ነው። ከሰማይ የመጣ አካል ሆኖ በሚገርም ሁኔታ ግን ይሄ የሊቀ ካህናትነትን ሹመት ራሱ አይደለም የወሰደው። እንዴት ነው የተቀበለው ከተባለ እግዚአብሔር ነው ሊቀ ካህናት አድርጎ የሾመው። ምን ይላል መሰላችሁ? እንዲሁ ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም ይልና ነገር ግን አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ይላል። እንግዲህ እግዚአብሔር ነው ኢየሱስ ክርስቶስን ሊቀ ካህናት ያለው አይደለ? ልጄ ያለው አይደለ? አንተ ልጄ ነህ ያለው እግዚአብሔር ነው
እና እኔ ዛሬ ወለድኩ ያለው እግዚአብሔር ነው። ይህንን የተናገረው እግዚአብሔር ይህንን ያለው እግዚአብሔር ምን አለ? እንደዚሁ በሌላ ስፍራ ደግሞ አንተ እንደ መልከጼዴቅ ሹመት ምንድን አለ? ለዘላለም ካህን ነህ ይላል። አያችሁ፣ ልክ አሮንን ካህን እንዳደረገው ሁሉ ካህን አድርጎ እንደሾመው ሁሉ ኢየሱስ ክርስቶስንም ሊቀ ካህናት አድርጎ የሾመው ማን ነው ከተባለ እግዚአብሔር ራሱ ነው። እግዚአብሔር ራሱ ነው። ልክ ልጄ ብሎ እንደጠራው ደግሞ ምን ብሎ ጠራው ከተባለ አንተ በመልከጼዴቅ አይነት ሹመት ለዘላለም ካህን ብሎ ሾመው ይላል። ስለዚህ በሐዲስ ኪዳን ወይም ደግሞ ወደ ቤተ ክርስቲያን ስንመጣ የቤተ ክርስቲያን ሊቀ ካህን የቤተ ክርስቲያን አገልጋይ ክርስቶስ ነው ማለት ነው። ይሄ ዋናውና የመጀመሪያው ነገር ነው። ሌላው እዚህ ጋር የምናየው ሶስተኛው ሐሳብ ምንድን ነው ከተባለ አማኞች ራሳቸው ካህናት ናቸው። ይኸውላችሁ በብሉይ ኪዳን እግዚአብሔር ሌዊን እንዳለ የሌዊን ነገድ መረጠ። የሌዊን ነገድ መረጠና ከሌዊ ነገድ መካከል አሮንን ሊቀ ካህናት አድርጎ ሌሎች ሌዋውያን በሙሉ ምን ሆኑ? ካህናቱ ነው። አሮን በበላይነት እየመራ ያገለግሉ ነበረ። ከአሮን ዝርያ እየተመረጠ በቤተ መቅደስ ውስጥ ያገለግላል። ነገር ግን ካህናቱ ግን ምን ያደርጉ ነበረ? በአሮን ስር ሆነው ያገለግሉ ነበረ። ወደ አዲስ ኪዳንም ስንመጣ እግዚአብሔር ኢየሱስ ክርስቶስን ሊቀ ካህናት አድርጎ ሾመው ወይም ካህን ብሎ ሾመው። ስለዚህ ኢየሱስ ክርስቶስ ካህን ከሆነ ወይም ሊቀ ካህናት ከሆነ ምን ያስፈልጋል ማለት ነው? ካህናት ያስፈልጋሉ ማለት ነው። ካህናት በሌሉበት ሊቀ ካህናት የለም። ለዚህ ነው ስለ ኢየሱስ ክርስቶስ እንግዲህ እንደምታውቁት አንተ ካህኑ ላለም በከመ ሲመቱ ለመልከጼዴቅ በመልከጼዴቅ አይነት ሹመት አንተ ምንድን ነህ? ለዘላለም ካህን ነህ። መሐለ እግዚአብሔር በጽድቅ ወይኔስ እግዚአብሔር ላይጸጸት ማለ ነው የሚለው። ምን ብሎ? ካህን ነህ ብሎ ማለት ነው። ስለዚህ ካህን ነህ ብሎ ከማለና ከሾመው በስሩ ደግሞ ምን መኖር አለባቸው ማለት ነው? ካህናት መኖር አለባቸው ማለት ነው። ስለዚህ ሶስተኛው ሐሳብ ይህንን ነው የሚያብራራለን። በሐዲስ ኪዳን አማኞች በሙሉ ካህናት ናቸው። ይህን በደንብ መረዳት ያስፈልጋል። በተለይ በእኛ ቤተክርስቲያን ብይታ እየፈጠረ ያለው አንዱ ነገር አማኙ ካህን መሆኑን ያለመረዳት ነው። አማኙ ካህን መሆኑን የተለየ ካህን ተብሎ የተለየ ነገር እንዳለ ስለሚታሰብ ነው። እና ይህንን እንግዲህ የእግዚአብሔር ቃል እውነት ያረጋግጣል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ራእይ 1:6 ራእይ 5 ከ9 እስከ 10 ይህንን እውነት ያረጋግጣል። የተወሰኑ ጥቅሶችን ላንብ። በተለይ አንደኛ ጴጥሮስ ምዕራፍ 9ንና ምዕራፍ 2 ቁጥር 9ንና ራእይ 5 ያለውን አነባለሁኝ እና ምን ይላል? አንደኛ ጴጥሮስ ምዕራፍ 2 ምን ይላል መሰላችሁ? እናንተ ይላል ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ ይላል። የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። እዚህ ቦታ ላይ ጴጥሮስ ካነሳው አንዱ ነገር ምንድን ነው? የንጉሥ ካህናት ይላል። የንጉሥ ካህናት አማኞችን ነው ይህንን የሚለው ጴጥሮስ፣ ሌላ የተለየ አካል አይደለም። የጴጥሮስን መልእክት ራሱ ስታዩት በተለያየ ዓለም ለተበተኑ ክርስቲያኖች የተጻፈ መልእክት ነው። ለዚህ ነው እነዚህን የተበተኑ ክርስቲያኖችን ምን ብሎ ነው የሚናገረው ብለን ካሰብ እናንተ ግን ይላል ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። ክብር ለእግዚአብሔር ይሁን። ስለዚህ አማኞች በክርስቶስ አምነው የዳኑ ወይም ከጨለማ ወደሚደነቅ ብርሃን የመጡ እነዚህ ሰዎች ምንድን ናቸው ከተባለ የንጉሥ ካህናት ናቸው። ንጉሱ ክርስቶስ ነው እና የንጉሥ ካህናት ናቸው። ስለዚህ ካህናት ስለሆኑ አማኞቹ ካህናት ስለሆኑ ክርስቶስ ሊቀ ካህናት ይሆናል ማለት ነው። ራእይ ምዕራፍ 1 ቁጥር 6 ለወደደን ይላል ከኃጢአታችንን በደሙ ላጠበን ይልና ለአምላኩና ለአባቱ ካህናት እንድንሆን ላደረገን ይላል። የሚገርም ነው። ለወደደን ከኃጢአታችንን በደሙ ላጠበን ብሎ ለአባቱና ለአምላኩ ካህናት እንድንሆን ላደረገን። ይኸውላችሁ እግዚአብሔር አማኞችን በደሙ ካነጣ በልዩ ደም ካነጻ በኋላ በልዩ ደም ከቀደሰ በኋላ ምንድን ነው ያደረጋቸው ከተባለ ካህናት ነው ያደረጋቸው። ስለዚህ ካህናቱ ነው በእግዚአብሔር ቤት ውስጥ ያገለግላሉ። ይኸውላችሁ በብሉይ ኪዳን ወደ እግዚአብሔር ቤት ገብቶ ማገልገል የሚችለው ካህናት ብቻ ነበር። ኢቭን ጸሎት እንኳ ራሱ በብሉይ ኪዳን የሚጸልዩት ካህናት ናቸው፣ ሕዝቡን ወክለው ማለት ነው። እዚህ ጋር ግን ስንመጣ እግዚአብሔር ምንድን ነው ያደረገው? አማኞቹን በሙሉ ካህናት አደረገ። ስለዚህ የትኛውም አማኝ በእግዚአብሔር ፊት ቀርቦ ይጸልያል፣ ወደ እግዚአብሔር ቀርቦ እግዚአብሔርን ያመሰግናል፣ መስዋዕቱን ያቀርባል። በዚህ በሐዲስ ኪዳን ውስጥ አማኙ የሚያቀርበው መስዋዕት አለ። እሱ ምንድን ነው ከተባለ የምስጋና መስዋዕት ነው እና ይህንን ቀጥታ ራሱ ያቀርባል። በቃ ከእግዚአብሔር ጋር ግንኙነት አለው።
ለዚህ ነው አዲስ ኪዳን ላይ ሌላ ካህን ሆኖ ይህንን ስራ የሚፈጽም ሌላ አካል የለም ስንል ከዚህ የተነሳ ነው ማለት ነው። ክብር ለእግዚአብሔር ይሁን። ራእይ ምዕራፍ 5 ላይ ያለውን ሐሳብ ላንብ። ራእይ ምዕራፍ 5 ላይ ያለውን ሐሳብ ላንብና ከዚያ ወደ ሌላው ሐሳብ ሄዳለሁ ማለት ነው። ስለ ጌታ ስለ ኢየሱስ ክርስቶስ የሚናገር ክፍል ነው እና ሚላል መጽሐፉን ትወስድ ዘንድ ማኅተሙን ትፈታ ዘንድ ይገባሃል ይላል። መጽሐፉን ትወስድ ዘንድ ማኅተሙን ትፈታ ዘንድ ይገባሃል፣ ታርደሃልና ይልና በደምህም ይላል ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን አይተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ፣ አዲሱንም ቅኔ ይዘምራሉ ይላሉ ይላል። ክብር ለእግዚአብሔር ይሁን። አያችሁ፣ ኢየሱስ ክርስቶስ ከታረደ በኋላ ወይም ደግሞ ከተሰዋ በኋላ ምንድን ነው የሚሉት መላእክት በሰማይ? ታርደሃልና መጽሐፉን ትወስድ ዘንድ ማኅተሞችም ትፈታ ዘንድ ይገባሃል ብለው ታርደሃልና ይላሉ። ከዚያ በደምህም ይላሉ ከነገድ ሁሉ ከቋንቋ ሁሉ ከወገንም ሁሉ ሕዝብን አይተህ ምን አደረክ ነው የሚለው? ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረካቸው ነው የሚለው። ይኸውላችሁ በዚህ በአዲስ ኪዳን እግዚአብሔር የሰራው ስራ ወይም ደግሞ ኢየሱስ ክርስቶስ የሰራው ስራ ምንድን ነው ከተባለ በደሙ ሕዝብን ሁሉ አይቶ ከነገድ ነው የሚለው። ከነገድ በዚያ በብሉይ ኪዳኑ በነበረው እንትን አንድ ነገር ላይ የተመረጠው ሌዊ የሚባል ነገድ ማለት። በዚህኛው ግን ካየን ከነገድ ሁሉ ከቋንቋ ሁሉ ከሕዝብም ሁሉ ሰዎች በታረደው በግ ደም ተዋጁ። ከተዋጁ በኋላ ምንድን ነው የሆኑት ከተባለ ካህናት ነው የሆኑት። ካህናት ምን የሚያደርጉ? ለሱ የሚዘምሩ፣ በምድርም ላይ ይነግሳሉ፣ አዲሱንም ቅኔ ይዘምራሉ ይላል። ክብር ለእግዚአብሔር ይሁን። ስለዚህ አማኞች ክርስቲያኖች ምንድን ናቸው ከተባለ ካህናት ናቸው ማለት ነው። ሊቀ ካህኑስ ማን ነው ከተባለ ክርስቶስ ነው ማለት ነው። እዚያ ዕብራውያን ምዕራፍ 7 ላይ አንድ ቃል ምን ይላል መሰላችሁ? ቁጥር 23 ጀምሮ ያለው ቃል እንደዚህ ይላል፣ እነሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው ይልና እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። አያችሁ፣ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው፣ ስለ እነሱ ሊያማልድ ዘወትር በሕይወት ይኖራልና ይላል። ክርስቶስ ስላለ ነው። አያችሁ፣ ሕያው ስለሆነ ነው። ክህነቱ ለሌላ ያልተላለፈው ሕያው ስለሆነ ነው። ልክ እንደ አሮን ወይም ደግሞ እንደ ልጆቹ ቢሞት ኑሮ ክህነቱ ለሌላ ይተላለፍ ነበር፣ ወይም ደግሞ ሙቶ ቢቀር ኑሮ ማለት ነው፣ ባይነሳ ኑሮ ማለት ነው። ክርስቶስ ግን ተነሳ፣ ሕያው ነው። ሕያው ስለሆነ ክህነቱ ምንድን ነው? ዘላለማዊ ነው። ስለዚህ ክህነቱ ዘላለማዊ ስለሆነ የእሱ ክህነት ለሌላ የማይተላለፍ ከሆነ እሱ ደግሞ በደሙ ዋጅቶ ካህናት ያደረጋቸው ምእመናን ካህናቱ ነው። ከእርሱ ጋር ምን ይላሉ? በሊቀ ካህናታቸው እየተመሩ አምልኮ፣ ምስጋና፣ ዝማሬ ለእግዚአብሔር ያቀርባሉ ማለት ነው። ክብር ለእግዚአብሔር ይሁን። ይሄ ተሆነ ሶስተኛው ሐሳብ ምንድን ነው? ወደ ተነሳንበት ርዕስ እንመለስና ራስህን ለካህን አሳይ የሚለው ነው። ራስህን ለካህን አሳይ የሚለው ሐሳብ ምንድን ነው? ራስህን ለካህን አሳይ ማለት ምን ማለት ነው? እንግዲህ ማቴዎስ ምዕራፍ 8 ቁጥር 4 ላይ ራስህን ለማንም አትናገር፣ ለእነሱ ምስክር እንዲሆን ሙሴ ያዘዘህን ራስህን ለካህን አሳይ፣ ለእነሱ ምስክር እንዲሆን ሙሴ ያዘዘህን መባ አቅርብ አለ። ምን ማለት ነው ይሄ ማለት ነው? ይሄ ምን ማለት ነው? ብዙ ጊዜ ይሄ ጥቅስ ተጠቅሶ በዚህ ዘመን ሰዎች በካህናት ስር እንደሆኑ፣ ለካህናት መናገር እንዳለባቸው፣ ለካህናት ራሳቸውን መስጠት እንዳለባቸው ወይም ደግሞ ካህናት በዚህ በአዲሱ ኪዳን አራጊ ፈጣሪ እንደሆኑ ይታሰባል ማለት ነው። ግን ይሄኛው ሐሳብ በደንብ መታየት ያለበት አንደኛው ይሄ የብሉይ ኪዳን ሐሳብ ነው። የብሉይ ኪዳን ሐሳብ ነው። ይኸውላችሁ ይህንን ካለ በኋላ ሁልጊዜ የማይጠቀስ የማይነገር አንድ ጥቅስ ልንገራችሁ። ኢየሱስ ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደህ ራስህን ለካህን አሳይልና ለእነርሱ ምስክር እንዲሆን ሙሴ ያዘዘህን መባ አቅርብ ይላል። ለምጻሙ በካህኑ ነው የሚለየው። በካህኑ ተለይቶ የሆነ ቦታ ይቀመጣል። ከዚያ ለምጹ እስካለ ድረስ ለምጻም ነው። ከለምጹ ሲነጻ ግን ካህኑ ወደ ሕዝቡ ይቀላቅለዋል። ለምጽ ያው በብሉይ ኪዳን የኃጢአት ምሳሌ ስለሆነ ማለት ነው። እና ከዚያ በኋላ ወደ እንትን ሲቀላቀል ወደ ሕዝቡ ሲቀላቀል ምን ያደርጋል? ዘሌዋውያን ምዕራፍ 14 ላይ ሄዳችሁ ማነው ትችላላችሁ። ከ2 እስከ 32 መባ ያቀርባል። የለምጻም ሕግ አለ። በለምጻም ሕግ መሰረት መባ ያቀርባል። ያንን አቅርቦ ነው ካህኑ ንጹሕ ነህ ሲለው የሚቀላቀለው እንጂ ዝም ብሎ አይቀላቀልም። ዝም ብሎ ከተቀላቀለ ግን ሰውየው የእግዚአብሔርን ጉባኤ አርክሷል ተብሎ ስለታሰበ ምን ይሆናል? ይወገራል። ስለዚህ እዚህ ጋር ጌታ እየተናገረን ያለ ምንድን ነው ከተባለ የብሉይ ኪዳኑ ስርዓት ነው። እዚህ ጋር እየተናገረ ያለው የብሉይ ኪዳኑ ስርዓት የብሉይ ኪዳን አገልግሎት ነው። ጌታ ያገለገለበት ጊዜ ምንም እንኳ የአዲስ ኪዳን ጅማሬ ቢሆንም እሱ እስከሚሰቀል ድረስ እሱ እስከሚሞት ድረስ የነበረው ስርዓት የብሉይ ኪዳን ስርዓት ነው። ስለዚህ ለምጻሙ በሕጉ መሰረት ሕጉን ፈጽሞ መምጣት አለበት የሚል ሐሳብ ነው።
እና ይሄ ነው እንግዲህ አንዱ ትልቁ ችግር። ይሄ የአዲስ ኪዳን ከዚህ ጋር ተያይዞ ሌላ ሁለተኛው ሐሳብ የአዲስ ኪዳን ጥቅሶች ያላግባብ በመጥቀስ ይህንን የክህነትን አገልግሎት በተለይ አሁን በምድራችን እየሆነ ያለውን የካህናትን አገልግሎት ለማስቀጠል ይታሰባል። ለምሳሌ ማቴዎስ 16 ቁጥር 17 ላይ የመንግሥተ ሰማያትን መክፈቻ ሰጥቻለሁ ብሎታል ጴጥሮስ የሚለው። እንደገና ማቴዎስ 18 ቁጥር 18 ላይ በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል የሚለው። ዮሐንስ ምዕራፍ 20 ቁጥር 23 ላይ ኃጢአታቸውን ይቅር ያላችኋቸው ይቀርላቸዋል፣ የያዛችሁባቸው ይያዝባቸዋል የሚለው። እነዚህን ጥቅሶች በመጥቀስ ምን ሆኗል? ካህናት በነፍስ ላይ የተሾሙ አድራጊ ፈጣሪ እንደሆኑ ተደርጎ ይታሰባል። እነዚህ ጥቅሶች ግን ምንድን ነው የሚያወሩት የሚለውን ነገር ለመረዳት ቀጣይ የሐዋርያትን አገልግሎት ማየት በጣም ጥሩ ነው። የሐዋርያት ሥራ ምዕራፍ 2 ላይ ሄደን ስናነብ ከ39 እስከ 40 ላይ ጴጥሮስን እናገኛለን። እንግዲህ ለመጀመሪያ ጊዜ የመንግሥተ ሰማያትን መክፈቻዎች ሰጥቻለሁ፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር በሰማይ የተፈታ ይሆናል የተባለው ጴጥሮስ ነው። ጴጥሮስ ምንድን ነው ያደረገው ብለን ስንመለከት ጴጥሮስ በመንፈስ ቅዱስ ከተሞላ በኋላ ስለ ክርስቶስ ነው የተናገረው። ስለ ክርስቶስ ነው የሰበከው። ክርስቶስን ነው ያስተዋወቀው። የሐዋርያት ሥራ ምዕራፍ 2 ላይ በመንፈስ ቅዱስ ተሞላ። ከዚያ ሰዎቹ ጥያቄ ነበራቸው። ጥያቄያቸው ምን የሚል ነው? ጉሽ ወይን ጠጅ ጠጥተዋል፣ ሰክረዋል የሚል ሐሳብ ነበራቸው። እሱ ግን እንደዚያ እንዳልሆነ ተናግሮ እነሱ የሰቀሉት የገደሉትን እግዚአብሔር ከሙታን እንዳስነሳውና በእግዚአብሔር ቀኝ እንደተቀመጠ እንደገና ደግሞ መንፈስ ቅዱስ እንደላከላቸው የተናገረው። ይህንን ሲናገር ብዙ ሰዎች ልባቸው ተነካና ምን እናድርግ ሲሉ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ ብሎ ነው የተናገረው። እና ቁጥር 41 ላይ ሄደን ስናነብ ምን ይላል? ቃሉን የተቀበሉ ሁሉ ተጠመቁ ይላል። ስለዚህ እነዚህ ጥቅሶች ስለ ጴጥሮስ የተነገሩ ጥቅሶች ወይም ደግሞ ስለ ሐዋርያት የተነገሩ ጥቅሶች ምንድን ነው የሚያሳዩት ከተባለ ሐዋርያት የእግዚአብሔርን ቃል መስበክ፣ የእግዚአብሔርን ቃል ማስተማር፣ ለትውልዱ የእግዚአብሔርን ቃል መናገር እንዳለባቸው ነው። ወይም ደግሞ በኢየሱስ ክርስቶስ የተሰራውን ስራ እንዲመሰክሩ ነው የተነገረው እንጂ ሌላ ነገር አይደለም ማለት ነው። ስለዚህ ከዚህ የተነሳ እነዚህ ጥቅሶች አላግባብ ተጠቅሰዋል ማለት ነው። የስህተት ትምህርትን ለመደገፍ ወይም ደግሞ ትክክል ያልሆነውን ትምህርት ለመደገፍ የሚጠቀሱ ጥቅሶች ናቸው እና ይሄ አንደኛው ትክክል ያልሆነ ነገር ነው። ሌላው ሁለተኛው በምድር ያሰራችሁት በሰማይ የታሰረ ይሆናል የሚለው ይሄ የቤተ ክርስቲያን ስልጣን ነው። የቤተ ክርስቲያን ስልጣን ነው። ማቴዎስ 18ን ከቁጥር 15 ጀምራችሁ ማንበብ ትችላላችሁ። ወንድም ቢበድልህ አንተና ወንድም ሆናችሁ ተነጋግራችሁ ይቅር በለው፣ ቢሰማ ይቅር በለው ይላል። ከዚያ ይቀጥልና ወንድምህን አንተን ካልሰማ ሌሎች 3 ሰዎችን ይዘህ ወይም ደግሞ ሁለት ሰው ሁነህ አነጋግረው ይላል። እነሱም ባይሰማ ለቤተ ክርስቲያን ንገራት፣ ቤተ ክርስቲያንን ባይሰማ ግን እንዳረመኔና እንደ ቀራጭ ይሁንልህ ነው የሚለው። ስለዚህ ከዚህ የተነሳ ይሄ ሐሳብ ምን ይላል መሰላችሁ? ይህንን ካለ በኋላ እውነት እውነት እላችኋለሁ በምድር በምትለምኑት በማንኛውም ነገር ብትስማሙ በሰማይ ከእኔ ዘንድ ይደረግላችኋል ይልና በምድር የምታስሩት በሰማይ የታሰረ ይሆናል፣ በምድር የምትፈቱት በሰማይ የተፈታ ይሆናል ብሎ የሚናገረው ይህንን ነው። ስለዚህ ይሄ የቤተ ክርስቲያን ስልጣን ነው ማለት ነው። ይሄ ኃላፊነት ያለው ቤተ ክርስቲያን ላይ ነው። ለቤተ ክርስቲያን ንገራትና ቤተ ክርስቲያንን ካልሰማ ሰውየው እንደ አረመኔና እንደ ቀራጭ ይሁን ተብሎ የተነገረው ከዚህ በኋላ ነው ማለት ነው። ስለዚህ ከዚህ የተነሳ በሁለቱም ሐሳቦች ስንመለከተው ይሄኛው ሐሳብ ትክክል አይደለም ማለት ነው። ስለዚህ ይህንን ሐሳብ ስናጠቃልል ወይም ይህንን ትምህርት ስናጠቃልል ምንድን ነው የምንረዳው? አንደኛ በቤተ ክርስቲያን ውስጥ በጸጋ የተሾሙ አገልጋዮች አሉ። እነዚህ አገልጋዮች እግዚአብሔር ነው የሚሾማቸው፣ ጸጋ ነው የሚሰጣቸው፣ ያገለግላሉ። በቤተ ክርስቲያን ውስጥ አማኞችን በትምህርታቸው፣ በጸሎታቸው፣ በስብከታቸው ይገነባሉ። ስለዚህ በቤተ ክርስቲያን ውስጥ ያሉ አገልጋዮች እንደዚህ ናቸው እንጂ በምዕመናን ላይ ራሳቸውን የሚሾሙ አይደለም። በሁለተኛ ደረጃ የክህነትን አገልግሎት በተመለከተ ደግሞ ካየን የክህነት አገልግሎት ክህነቱን ሊቀ ካህናትነቱን ክርስቶስ ለዘላለም ወስዶታል። እሱ ነው ሊቀ ካህናት። አማኞች ደግሞ ከክርስቶስ ጋር በመሆን ካህናቱ ነው የራሳቸውን ጸሎት፣ የራሳቸውን ልመና፣ ራሳቸው ወደ እግዚአብሔር የሚያቀርቡትን ነገር እነሱ ራሳቸው ያቀርባሉ ማለት ነው። ስለዚህ ከዚህ የተነሳ በሐዲስ ኪዳን ውስጥ ሌላ ካህን በሰውና በእግዚአብሔር መካከለኛ የሚሆን የለም ማለት ነው። ያንን መካከለኝነት ክርስቶስ ነው የወሰደው። ከዚያ ውጭ እያንዳንዱ አማኝ ራሱን ወደ እግዚአብሔር ማቅረብ ይችላል ማለት ነው። ሌላው ሶስተኛው ሐሳብ የአዲስ ኪዳን ትምህርት ካህን ተብሎ የተቀመጠ ሌላ ነገር እንዳለ ሳይሆን የሚያሳየን ይሄኛው የብሉይ ኪዳኑ ትምህርት ጥቅስ ተጠቅሶ ያለ አግባብ የተተረጎመ ነው እንጂ በሐዲስ ኪዳን ላይ የተቀመጠ ሌላ ካህን በሰውና በእግዚአብሔር መካከል መካከለኛ የሆነ ሌላ አካል የለም ማለት ነው። ስለዚህ የምትሰሙኝ ሰዎች በዚህ ትምህርት
ይህንን ትምህርት በመስማትና ይህንን ትምህርት በማዳመጥ ራሳችሁን ማስተካከል አለባችሁ ማለት ነው። ወደ ትክክለኛው የወንጌል ትምህርት መመለስ አለባችሁ ማለት ነው። በዚህ አሁን ባላችሁበት እናንተ በምትኖሩበት ኪዳን በእናንተ ላይ የተሾመ ሌላ አካል የለም። ክርስቶስ ነው በእናንተ ላይ የተሾመ። ከዚያ ውጭ ወደ ክርስቶስ የምትቀርቡበት የልጅነት ስልጣን ተሰጥቷቸዋል፣ የክህነት አገልግሎት ተሰጥታቸዋል እና ይህንን ብትጠቀሙ መልካም ነው ብዬ አስባለሁ። ስለሰማችሁኝ አመሰግናለሁ። በሌላ ትምህርት እስከምንገናኝ ድረስ ሰላም ቆዩን። ይህንን እንግዲህ ሰብስክራይብ አድርጉ፣ ሼር አድርጉ፣ ሌሎች እንዲያዳምጡት ላይክ አድርጉ። ተባረኩ።